በዛሬው ቪዲዮ ከባለፈው የቀጠለ ፓርት 2 ሎጂክ አርባ ምንጭ ፋይናል ኤግዛም እንሰራ ይሆናል። ሰላም የቲዋና ቤተሰቦች እንዴት አላችሁ? እንደሚታወቀው በዚህ ቻናል የተለያዩ ጥያቄዎች እየሰራን እየለቀቅን ስለሆነ በቀጣይም ከእናንተ ጋር የተለያዩ ጥያቄዎች አብረን የምንሰራ ስለሚሆን ይህን ቻናል ሰብስክራይብ በማድረግ የተለያዩ ጥያቄዎችን በቀላሉ እንድታገኙ ታስባለን። እናመሰግናለን። አንደኛ ጥያቄ which of the following is correct about the fallacy of a false cause? false cause ትክክለኛ የሆነው fallacy of false cause ትክክለኛ የሆነው ነው። A arguing that because two events occurred together, one must have caused the other. B claiming the statement true because it has not proven false. ይሄ ምንድነው? appeal to ignorance ነው። B C suggesting that a conclusion is valid because it is based on majority opinion. majority of opinion ምንድነው? በአንድ ዋገን ሚስ representing an opponent arguments to make easier to attack, attacking the person ወይም ad hominem fallacy ነው። ሚስ በሰውየውን በማጥቃት ኤግ ምንድነው? arguing that because two events occurred together ሁለት እንትኖች በአንድ ላይ ስለተከሰቱ አንዱ ለአንዱ ምክንያት አድርገን ማቅረብ ይሄ የፋላሲ ኮዝ መገለጫ ነው ማለት ነው። ሁለተኛ in which the following fallacy of relevance does not argue distort an opponent view and then attack the distorted argument during debate. ከነዚህ ከተጠቀሱት ውስጥ የፋላሲ ኦፍ ሪሌቫንስ ናቸው። ከነዚህ ከተጠቀሱት ውስጥ አንድ ቃል የሆነ ከኛ ጋር የሚያወሩት ወይ ደግሞ ተከራካሪችን በተሳሳተ ቃል ተጠቅመን አታክ ስናደርገው የትኛው ነው የሚለው በቀላሉ ለማስረዳት ያክል ሚሲንግ ዘ ፖይንት ማለት ትክክለኛ ያልሆነ ውሳኔ ስንሰጥ የተሻለ ውሳኔ መስጠት እየቻልን ነገር ግን ለምሳሌ አንዳንድ ቲክቶከሮች ባህልን የሚያጠፉ ሰዎች እየሰሩ ነው። ስለዚህ ቲክቶክ መዘጋት አለበት ብንል ይሄ ሚሲንግ ዘ ፖይንት ነው። እነሱ መቅጣት እየተቻለ ቲክቶክ ማጥፋት ትክክለኛ ያልሆነ ነገር ነው ማለት ነው። ሬድ ሄሪንግ ማለት ደግሞ ሙሉ በሙሉ የተከራካሪያችንን ሐሳብ ስንት ወይም ደግሞ ኮንሰርን ሳናደርገው ስንቀር ለምሳሌ አርባ ምንጭን ለማሳደግ ምን ያስፈልጋል ወይ ምናምን ሲባል እሱ ግን ምን ይላል? አርባ ምንጭ በጣም ውብ ከተማ ናት ምናምን ይላል። ከማይገናኝ ነገር ሰውየው ካነሳው ሐሳብ ጋር ማይገናኝ ማለት ነው። ስቶርማን ፋላሲ ደግሞ ዩኒቨርሲቲ ላይ ፍሬሽ ፋስት ፉድ መቅረት አለበት ተማሪዎችን እየጎዱ ነው ስንል ምን ይላል? ይችን እንደ መጠቀም ይጠቀምና ተማሪዎች በራብ እንዲሞቱ ነው የፈለክ ምናምን ይለና ማለት ነው። ስለዚህ የሁለተኛ ጥያቄ ትክክለኛ መልስ ስቶርማን ፋላሲ ይሆናል ማለት ነው። ፋላሲ አክሲደንት ደግሞ ጄነራሉን ለሲንግል አክሲደንትም ስንጠቀመው ማለት ነው። ሶስተኛ ጥያቄ ዶንት አድቫይስ ሚ ቱ ሴቭ ቱ ማች when you haven't saved anything since you started to work in 1998. what kind fallacy is committed? ምንድነው እያለን ያለ ነው? ስለመቆጠብ ገንዘብ ስለመቆጠብ አንተ አትነግረኝም ምክንያቱም አንተ ከ1998 አንስተ ምንም አይነት ገንዘብ አልቆጠብክም እያለ ነው። ይሄ ደግሞ ቀላል ነው። አርጉ እያደረገ ያለው በእንትን ማለት ነው። አንተ ስላላደረግከው እኔ ልትመክረኝ አትችልም ወይም ደግሞ ቱኪ ወይም ዩቱ ነው ማለት ነው። አራተኛ ጥያቄ ታክስ are unjust because tax are unfair to the people who have to pay them. ይሄ ምንድነው? ድጋሚ ነው የደገመው። አይታችሁና ታክስ unjust because are unfair the people who have to pay them. unjust እና unfair ቃሉን በመለዋወጥ ግን ተመሳሳይ ትርጉም ያላቸውን በመንተን በማለት ድጋሚ ፕሪሚሱ ላይ ያስቀመጠውን ሐሳብ ኮንክሉዥኑን ስላስቀመጠ begging the question ይሆናል ማለት ነው። አምስተኛ ጥያቄ ከበደ of course I want to use your computer later on after all I am sure you would not want to your father to hear that you drank today. ይሄ ቀላል ነው። ምንድነው እያለ ከበደ ምንድነው ፒሲ ኮምፒውተር እንድጠቀምበት ፍቀድልኝ አለ። ስለዚህ ለአባትህ እንደጠጣህ እናገራለሁ አሉ። ይሄ ምንድነው? አፒል ቱ ፒቲ አይሆንም። እየለመነው አይደለም። ፎልስ ኮዝ አይደለም። ሁለት ነገሮች አንዱ ለአንዱ ምክንያት አልሆነም። ስለዚህ አፒል ቱ ፎር ከበደን በማስገደድ ወይም በማስፈራራት ስለተጠቀመ አፒል ቱ ፎርስ ይሆናል ማለት ነው። ስድስተኛ if someone consider one cause as the only cause while many causes are actually involved the fallacy committed is post hoc fallacy, over simplified cause, non causa pro causa, false cause. ይሄ ቀላል ነው። ኦቨር ሲምፕሊፋይድ ነው። ኦቨር ሲምፕሊፋይድ ማለት ከብዙ ምክንያቶች እያሉ አንዷን ነጥሎ ይቺ ናት ምክንያቷ ለዚህ ለመሆኑ ይቺ ብቻ ናት ምክንያቷ ማለት
ኦቨር ሲምፕሊፋይድ ኮዝ ይሆናል ማለት ነው። ሰባተኛ ጥያቄ ዶክተር አበበ who is a famous biochemist told me last night the economic policy Ethiopian adopt is wrong. In view ዶክተር አበበስ profession we may say that indeed Ethiopia is the following wrong direction of economic policy. This passage commits appeal to ignorance, appeal to unqualified authority, weakenology, ፎልስ ኮዝ ፋላሲ። ዶክተር አበበ ምንድነው ባዮኬሚስት ነው እየተናገረ ያለው ስለ ኢኮኖሚክ ኦፍ ስለ ኢትዮጵያ ኢኮኖሚ ነው። ባዮኬሚስት እና ኢኮኖሚ የማይገናኙ ጥናቶች ናቸው። ስለዚህ ዶክተር አበበ ስለ ኢትዮጵያ ኢኮኖሚ መተንተኑ እውቀት የለውም ወይም ደግሞ ከዛ ላይ ስልጣን የለውም ወይም ደግሞ ኦቶሪቲ አይደለም። ስለዚህ አፒል ቱ ኢግኖራንስ ጭራሽ አይሆንም። አፒል ቱ ኢግኖራንስ እንደምታውቁት ውሸትነቱ ስላልተረጋገጠ እውነት ነው ስንል ነው። ዊካናሎጂ ማለት ደግሞ ኮኔክሽን አለው ነገር ግን ትንሽ በቃ የሆነ እየሰጠነው ምሳሌ በጣም ትንሽ የሚባል ነው። የሆነ ኮንክሉዥን ፕሪሚሱ ብዙም አይደግፈውም። ፎልስ ኮዝ ደግሞ ቅድም እንዳየው ነው። ስለዚህ አፒል ቱ አንኳሊፋይድ ኦቶሪቲ ይሆናል ማለት ነው። ሰባተኛ ጥያቄ። ስምንተኛ ጥያቄ አሳይኒንግ ዘ ሚኒንግ ኦፍ ኤ ተርም ባይ ፊዚካል ፖይንቲንግ ቱ ዘ ኦብጀክት ዛት ሪፕሬዘንት ኦር ዲኖትስ ዘ ተርም። ይሄ ጥያቄ ምንድነው የሚለን አንድን እንትን በምልክት ወይም ደግሞ እቃውን በማሳየት ዲፋይን ስናደርገው ይሄ የምን አይነት የሚኒንግ ሂደት ነው የሚለው። ይሄ ደግሞ ዲሞንስትሬቲቭ ዲፊኒሽን ነው። ዲፊኒሽን ባይ ሰብ ክላስ በክላሳቸው በየአንድ ትልቁን ክላስ እንትን በሰብ ክላስ መከፋፈል ነው። ሲኖኒምስ ለተሰጠው እንትን ተመሳሳይ በመስጠት ነው። ኢኑሜራቲቭ በምሳሌዎች ለአንዱ ለተሰጠው በምሳሌ በተለያዩ ሰዎች ምሳሌ በመስጠት ስናቀርበው ነው ማለት ነው። ዘጠነኛ ጥያቄ ጊቭ ዛት ክራይምስ ኮሚትድ ባይ ሞተር ሳይክል ዊዝ ዩዘርስ ኢን አርባ ምንጭ are increasing from time to time. The solution is fairly simple. The use of all motorcycles should immediately be prohibited in town. ምንድነው ጥያቄ እንትን እያለን በአርባ ምንጭ በሞተር ሳይክል የሚፈጸሙ ወንጀሎች በጣም ከጊዜ ወደ ጊዜ እየተበራከቱ መጥተዋል። ስለዚህ መፍትሄው ብሎ ያስቀመጠው ምንድነው ሙሉ በሙሉ ከአርባ ምንጭ ሞተር ሳይክሎችን ማጥፋት ነው። እንደሚታወቀው ደግሞ አርባ ምንጭ ላይ ሞተር ሳይክል በጣም ለብዙ ሰዎች ህይወታቸውን የሚያስተዳድሩበት መሳሪያቸው ነው። ይሄን ዝም ብለን ማጥፋቱ ጥያቄ ያስነሳል ወይም ደግሞ ትክክለኛ ያልሆነ እንትን ነው። ከሞተሩን ከማጥፋት የተሻለ ወንጀል መቆጣጠሪያ መንገዶች ሊኖሩ ይችሉ ነበር። ነገር ግን ያን ዘሎ ያልተጠቀመው እንትን ምንድነው ሌላ ይሆናል ማለት ነው። ስለዚህ ምንድነው ሚሲንግ ዘ ፖይንት ነው። ሬድ ሄሪንግ ማስቀየንት አሁን ሬድ ሄሪንግ ቢሆን ምንድነው የሚሆን ለምሳሌ አርባ ምንጭ ውብ ከተማ ናት ምናምን ብንል ይሄ ሬድ ሄሪንግ ስለ ክራይም እየተወራ ነገር ጋር አስቀየሰ የማይገናኝ ነገር ስናነሳ ማለት ነው። ስትሮማን ደግሞ የሰውየውን እንትን ሐሳብ ሚስ እንትን ማድረግ ነው ወይም ሚስ ኢንተርፕሬት ማድረግ ነው። አስ ጀነራላይዜሽን ደግሞ ይሆን ማጠቃለል ስለሆነ ስለዚህ ሲ ሚሲንግ ዘ ፖይንት ትክክለኛ መልስ ይሆናል። አስረኛ ጥያቄ one of the following fallacy is committed when conclusion of an argument depend on chain of action that is unlikely to happen. ከዚህ ለምትዟት ቃል ቼን የምትለዋ ናት። ቼን ምንድነው ሰንሰለት ማለት ነው። አንዱ ባንዱ ላይ ምን ትሚል ስሊፐሪ ስሎፕ ነው። ቢጊንግ ዘ ኩዌሽን ሰርኩላር ነው የሚያደርገው። ፕሪሚሱ ላይ ያደረገው ነገር ኮንክሉዥን ላይ በመድገም ቃላቶችን ብቻ በመለዋወጥ ተመሳሳይ ኮንክሉዥን ማድረግ ነው። ኮምፕሌክስ ኩዌሽን ማለት ደግሞ አንድ ጥያቄ ብቻ መስሎ ግን ሁለት እንትን ያለው ማለት ነው። ስለዚህ ለዚህ ለአስረኛ ጥያቄ ትክክለኛ የሚሆነው ዲ ነው ማለት ነው። ስሊፐሪ ስሎፕ አፒል ቱ ኢግኖራንስ አይሆንም ጭራሽ። 11ኛ ኤቭሪ ፐርሰን ሃዝ ራይት ቱ ላይፍ ላስት ዊክ ተከስተ was sentenced to death for his crime of treason. Therefore the sentence should be cancelled since he has the right to life. ይሄ ምንድነው መሰላችሁ ሰዎች በሙሉ በህይወት የመቆየት መብት አላቸው አለ። ባለፈው ተከስተ በሰራው ወንጀል ምክንያት የሞት ቅጣት ተፈርዶበታል። ስለዚህ ይሄ ግን ትክክል አይደለም ምክንያቱም እሱ የመኖር መብት አለው አለ። ጄነራሉን ለስፔሲፊክ ተጠቀመው። ይሄ ደግሞ ምንድነው ጄነራሉን ለስፔሲፊክ መጠቀም ፋላሲ ኦፍ አክሲደንት ይባላል። ሌሎቹ የሆኑ ፋላሲ ኦፍ አክሲደንት ማለት ለምሳሌ ዶክተሮች ማንም ሰው በስለት መወጋት የለበትም ማለት ዶክተሮች ደግሞ ለማዳን በስለት ሰዎችን ሊወጉ ይችላሉ።
እንደዛ ይሄ ትክክል አይደለም ብለን መከራከር ስንከራከር ይሄ ፋላሲ ኦፍ አክሲደንት አንዱ መገለጫ ነው። ኩዌስችን 11ም የተጠቀመው ተመሳሳይ ነገር ነው። 12ኛ ጥያቄ all of the following are barriers to critical thinking except ለሁሉም ከዚህ ውስጥ የተጠቀሙ ለክሪቲካል ቲንከር እንቅፋት ናቸው ከአንዱ በስተቀር ነው የሚለው። ኢጎሴንተሪዝም ማለት ራስን ብቻ ማዕከል ያደረገ ሐሳብ ማለት ነው። ግሩፕ ሴንተር ቲንኪንግ የምናስበው ነገር በሆነ አካላት የተወሰነ እንደ ግሩፕ ነው የምናስበው ጭንቅላታችን ማለት ነው። አንዋረንት አሳምሽን የሆነ ላሰብነው ሐሳብ ክሪቲካል የሆነ የለንም ወይ ደግሞ ሪዝኒንጋችን ትክክል ያልሆነ ማለት ነው። ሎጂካል ኮሬክትነስ ትክክለኛ እንቅፋት ያልሆነ ትክክለኛ ክሪቲካል ቲንኪንግ መንገድ ነው ማለት ነው። ስለዚህ ሎጂካል ኮሬክትነስ ይሆናል ማለት ነው። 13ኛ ጥያቄ ትሪንኪንግ ኦል ሪሌቫንት ቪው ፖይንትስ አላይክ ዊዛውት ሪፈረንስ ቱ ዋንስ ኦን ፊሊንግ ኦር ኢንተረስት ሪፈርስ ቱ ሁሉንም ሐሳቦች ሚዛናዊ በሆነ መንገድ ማየት ከራሳችን እንደወጣ አድርገን ሁሉንም ቪዎች መመልከት ፌርነስ ይባላል ወይም ደግሞ ሚዛናዊነት ማለት ነው። ስለዚህ 13ኛ ጥያቄ ቢ ፌርነስ የሚሆነው ትክክለኛ መልስ ይሆናል ማለት ነው። 14ኛ ጥያቄ a clear understanding of concept and expressing them in a language that is free from obscurity and vagueness refers to አንድን ግልጽ በሆነና ቫጊዩነስ በሌለው መንገድ ማቅረብ ምንድነው የሚለው ወይ ደግሞ ክላሪቲ ነው። ምንም አይነት ቫጊዩነስ ሳይፈጠር ክላሪቲ ማለት ግልጽነት የተሞላ ማለት ነው። ቫጊዩ ማለት ግልጽነት የጎደለው ማለት ነው። በግልጽነት ከዛ የጸዳ ማለት ደግሞ ክላሪቲ ይሆናል ማለት ነው። 15ኛ ጥያቄ ኢትዮጵያ is a greatest country in the world because my father told me the form argument used here ለ15ኛ ጥያቄ የተሻለ መልስ የሚሆነው አርጉመንት from authority ነው። አባቱ የተሻለ ከሱ የተሻለ እውቀት አለው። ኢትዮጵያ የተሻለች ሀገር ናት ትልቅ ሀገር ናት ካለም ካሉ ስላሉ ይሄን እንደ ትክክለኛ ማቅረቡ አርጉመንት from authority ይሆናል ማለት ነው። የዛሬን ቪዲዮ በዚህ ጨርሰናል። በፓርት 3 ነው ይሄን ቪዲዮ የምንጨርሰው። ፓርት 3 በምንለቅበት ሰዓት በተሎ እንዲደርሳችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደርጉ። ሐሳብ አስተያየት ካላችሁ ኮሜንት ላይ አሳውቁ። ቪዲዮ ቀጣይነት እንዲኖረው እና ካልወደዳችሁት ደግሞ ላይክ በማድረግ አበረታቱን። እናመሰግናለን።